ብዬ እኔ አንተን እያሰብኩ እስካሁን ድረስ ካንተ ጋር ነኝ። እኔ በመጀመሪያ የዋነታችሁ ይገርመኛል። ሲቀጥል እንኳን አደረሳችሁ መላው ኢትዮጵያን ክርስቲያን ህዝበ ምዕመናን እንኳን ለጌታችን ለመድኃኒታችን ለልደት በዓሉ እንኳን አደረሳችሁ ለሁላችሁም። የእሷን ታሪክ የሚያወጣ ሰው ብዙዎቻችሁ ታውቁታላችሁ። ጆ እየተከታተለ ማንነቷን እሷን አድራሻዋን እየተከታተለ የሚያወጣ እሱ ብቻ እና እኔን የደረስንበት ውሸቷን እንደሆነ ማለት ነው። አንድ ሰው አዚ ያለች ደግሞ እንደዚህ ዋይታ እንኳን ውሸት ነው ብላ ያወጣች። ግን በ6 ወር ውስጥ ነበር የተለያየ ነውና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ ሳደርግ እንደነበረና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። ሰው ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊጎዱ እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርቲ ሊሆን ይችላል። ላለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ። ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል እኔ ያጠፋቸውን ጥፋቶች ለመናገር ሞክራለሁ እና ቶሎ ፖስት ለማድረግ ሞክራለሁ። if it's interesting enough እና የምትከታተሉት ከሆነ ማለት ነው። በክላፕ ረጅም እንደሚሆን ተስፋ አድርጋለሁ እና basically who the fuck did I marry በኢትዮጵያን ቨርዥን ነው የሚሆነው ማለት። ሲቀጥል ግን በጣም ውሸታም እና በጣም ተራ ሰዎች በጣም በዚህ ልክ ወንዶችን በዚህ አስተሳሰብ እንድናይ በዚህ ልክ ወንዶች መጥፎ እንደሆኑና በዚህ ልክ እንደዚህ አይነት አሪዮስ ሰዎች ኢትዮጵያ ውስጥ እንዳሉ እንድናስብ ወንዶችን እንዳንጠጋ ወንዶች ላይ ሁላችንም መጥፎ አመለካከት እንዲኖረን ለወንዶች ጥሩ ስሜት እንዳይኖረን ትዳር እንዳንይዝ ሁሉ ጊዜ እርስ በራሳችን ሌዝቢያንም ማስፋፋት ይሆንብናል፣ ጌይንም ማስፋፋት ይሆንብናል። በዚህ ልክ ግን ወንድ ልጅ እንደዚህ ነው ብሎ ሚዲያ ላይ የውሸት ታሪክ ይዞ መውጣት እኔ እሷ ሳትሆን እናንተ ናችሁ ትንሽ ችግር ያለባችሁ የሚመስለኝ። እሷ እንዴ ለይቶላታል። በዚህ ፈምሳለሁ ብላ አስባና ፕሮፖዛል ቀርጻ የመጣችሁ ታሪክ ነው። ልጅቷን በትክክል በመረጃ በማስረጃ ከየት እንዳመጣችሁ ታሪኩ የማን እንደሆነ ምን ልታመጣ እንደፈለገች በትክክል እኛ አጣርተን ደርሰንበት በደንብ ታሪኳን እናውቀዋለን። የዚችን ልጅ ታሪክ ብዙ ህዝብ ሲንጫጫበት ነበር። ብዙ ሰው ኢሞሽናል የሆነበት ነው። ብዙ ሰው ሜንታሊቲው የተነካበት ሰዎች አሉ። ታሪኬ ነው ምናምን የሚሉ ሰዎች ደግሞ አይቻለሁ። እንደሱ አይነት ታሪክ በእርግጠኛነት የሌላችሁ ሰዎች ናቸው ያላችሁት። ትንሿን ነገር ይዛችሁ እኛም ይሄ ታሪክ አለን የምትሉ ሰዎች በጣም ነው የታዘብኳችሁ። የምታወራው በጣም ቆሻሻ ነገር፣ በጣም ወንድ ልጅ የማያደርገውን ወንድ ልጅ ቢያደርግ እንኳን ግዴታ ፈልጋና ወዳ የገባችበት ታሪክ እያስመሰለች ነው የምታወራው አይደል? ግን እንደዚህ አይነት ውሸት ሚዲያ ላይ እንደዚህ አይነት ተራ አልባሌ ምንም በቃ ከህይወታችን ጋር ከላይፋችን ጋር ከኢትዮጵያ ባህል ጋር መሄደውን ወግና ወሬ ከምታመጣ ሚዲያዋን በአግባቡ እሷ እኔ ፕሮሞት ማድረግ የፈለግኩት ዲኮር ሰራተኛ ነኝ እና ዲኮሬን ማስተዋወቅ ፈልጌ ነው። አይታችኋት ከሆነ መጨረሻ አካባቢ ዲኮር ነው የምታስተዋውቀው። ስለዚህ ለምንድን ነው መንቃት አቅቷችሁ በዚህ ልክ የሌላም ሰው ፎቶ እየለጠፋችሁ የሌላም የማይመለከታችሁን ሰዎች ይሄውና ምናምን እያላችሁ ይሄው መጥቻለሁ እያለ በዛው እግረ መንገዱን የሚሰራ ሰው አለ። ግን አሁን እኔ ዋናው ጉዳዩ ተዋሽ ችግር የለውም እኛ ደርሰንበታል። ውሸት መሆኑን ታሪኳ የሷ እንዳልሆነ ታሪኩ ከየትኛው ድርሰት እንዳመጣችው ምን እንደሆነች ማን እንደሆነች በደንብ ደርሰንበታል። ልብ ካላት እኛ ሚዲያ ላይ ትምጣና ከኛ ጋር ማውራት ትችላለች። ሙሉ ቶታል ውሸቷን ነው። ሼር ዲዩት በደንብ አድርጋችሁ ለሰው አስተላልፉ፣ ሼር አድርጉ። ውሸቷን ነው። ታሪኳ አይገናኝም ከሷ ታሪክ ጋር የለም። ይሄ ታሪክ ጭራሽ ያልተፈጠረ የሌለ ታሪክ ነው ያወራችሁ። እኔ በፈለጋችሁ ትምጣ፣ ስትፈልግ በህግ ትክሰሰኝ፣ ስትፈልግ በአካል ከኔ ጋር ታውራ፣ በየትኛውም መንገድ ከኔ ጋር መታ ታውራ። ስለዚህ በመረጃና በማስረጃ ነው እኔ የማወራው ማለት ነው። ስለዚህ ውሸታም ሚዲያውን በዚህ ልክ ማቆሸሽ፣ ወጣቱ ትውልድ ትዳር እንዳይዝ ማድረግ፣ በዚህ ልክ ማንነታችን ኢትዮጵያዊነታችን መግለጽ፣ በዚህ ልክ ደግሞ እሷ ራሷን ለማፈመስ ብላ
የማይረባ ተራ ወሬ ይዛ ነው የመጣችው። የእውነቴን ነው የምላችሁ። ይሄ ተራ ነው፣ በቃ ተራ ብለን ማለፍ ነው ያለብን። ምክንያቱም ይሄን አንድ ብለን ከቆጠርን ሴቶች እህቶቻችን ትዳር ላይ ይዙ ነው፣ ወንድሞቻችን ደግሞ ወደ ስህተቱ ሊገቡ ነው። ለካ እንደዚህ አይነትም ሴቶች አሉ እንዴ! እንደዚህ እየተረገጡ እንደዚህ እየተደረገባቸው በትዳር የሚኖሩ እየተባሉ ትዳር የያዙትን ወንዶች እያዘናጋን ነው። ስለዚህ የሴቶችን ህይወት የምታበላሹ አንዳንድ ተራ ሰዎች፣ ስለ ህይወት የማይገባችሁ፣ ስለ ማንነት የማይገባችሁ፣ ስለ ክብር የማይገባችሁ ሴቶች ራሳችሁን እያረከሳችሁ እንደሆነ እወቁ። በእናንተ አፍ ማንም ሰው አይረክስም። በእናንተ ባመጣችሁት ርካሽ ወሬ ማንም ሴቶች እንደናንተ አይነት ውዳቂ ህይወት ውስጥ የገባ ሰው የለም። እንደናንተ እየተረገጠ እንደናንተ ኮንዶም መኪና ውስጥ አገኘው እስክትል ድረስ ማለት ነው። የእውነት ውሸቷን ነው የምላችሁ። አንድም እውነት የለውም። ካወራችሁ ነገር አንድ እውነት ካለው እኔ ምላሴ ጸጉር እኔ እጠየቅበታለሁ። እኔ ህዝብ ይጠይቀኛል። እሷ ካወራችሁ አንድ እውነት ካለው እኔ ህዝብ ይጠይቀኛል። እና ውሸት ነው። ለምንድን ነው እንደዚህ አይነት ነገር ይዛችሁ የምትመጡት? ለምንድን ነው ገጽታችንስ የምታጠፉት? አንዴ መቼም ጠፍቷል ብላችሁ ነው አይደለ? ለምንድን ነው ሴቶችንስ በዚህ ልክ ትዳር እንዲፈሩ የምታደርጉት? በዚህ ልክ ተጠራጣሪ ሆነው የባሎቻቸውን ስልክ እየፈተሹ ልጆቻቸውን ትዳራቸውን እንዲበትኑ የምታደርጉት ለምንድን ነው? እናንተ ልትፈምሱበት ነው። እናንተ ይዛችሁ የመጣችሁት መጀመሪያም እናንተ ቦይፍሬንድም ጓደኛም ባልም የላችሁም። እናንተ ሴት ለሴት የጀመራችሁት ጨዋታ ኢትዮጵያ ውስጥ ለማስፋፋት የፕሮሞት ነው። እና ብዙ ህዝብ በጣም ብዙ የታዘብኩት አንድ ሰው እንኳን ተቃዋሚ አንድ የኛ ጓደኛ አለ ሰርች እያደረገ እሷን ታሪክ የሚያወጣ ሰው ብዙዎቻችሁ ታውቁታላችሁ። ጆ እየተከታተለ ማንነቷን እሷን አድራሻዋን እየተከታተለ የሚያወጣ እሱ ብቻ እና እኔን የደረስንበት ውሸቷን እንደሆነ ማለት ነው። አንድ ሰው አዚ ያለች ደግሞ እንደዚህ ዋይታ እንኳን ውሸት ነው ብላ ያወጣች። ምን ሆናችሁ ነው እናንተ? ትንሽ ግንዛቤው እንኳን ትንሽ የሆነ ነገር እንኳን እች ልጅ እንዴት ከዚህ እዚህ ምኑ ጋር እንደምትረግጠው አይታችሁታል? ምኑ ጋር የኖረችው ከሱ ሰውየው ጋርና የኖረችው አመትና የምታደርገውን አመት እንኳን ማመዛዘን ያቅታችኋል። የውሸቱ መርዘም አይታችሁታል። ግን ይሄ እሷ የሰራችው አለ መጽሐፍ እሷ የሰራችው እስከ 80 ምናምን ድርሰት አለው የተተረከ ነው አለች። ባለቤቷ ሜሪ ምናምን ትባላለች። 80 ምናምን ነው ይሄ ርዕሷ። 40 ምናምን ላይ ድረስ አይቼዋለሁ። እና የዚች ደግሞ 17 ደርሷል። እኔ እንኳን 25 ዓመት ያገባሁት የሁሉ ታሪክ የለኝም። እና ይህናል ህዝብን እንደ ሞኝ መቁጠር፣ እውነቴ ነው የምላችሁ፣ ህዝብን እንደ ተራ ሰው አድርጎ መቁጠር በራሱ ይሄ በቃ ነውረኛ ናችሁ። ጋጥ ወጥ መሆናችሁን ነው የሚያስታውቅ። ባለጌ መሆናችሁን ነው የሚያስታውቅ። ሚዲያን በአግባቡ እንጠቀምበት። እንቶ ፈንቶ እየተጨማለቅንበት ጊዜያችንንና ሰዓታችን ልንቀለድበት ነው እንደ መጣ ነው እንዴ? ለልጆቻችን ለቀሪው ትውልድ ምንድን ነው የምናስተላልፈው? ሚዲያውንሽ ምንድን እንደዚሁ እንደቀለድበት እንዳሾፍንበት እንደባለግንበት ይለፍ። አይታችሁት ከሆነ አሁን በጣም እየተጨማለቁ ያሉት ሴቶቻችን እነ ወርቁ አይተነው ሸለመን ምናምን እያሉ እንደ ቀልድ የጀመሩት እንደ ኮሜዲ ያደረጋቸው ስም ማጥፋት ሚዲያ ላይ የእውነቴን ነው የምላችሁ። ውሸትን መለየት አለብን። ውሸታሙን ማውጣት አለብን። ውሸታሙን ደግሞ መከተል የለብንም። ስለዚህ ቁም ነገር ብናወራ ቁም ነገር ብንሰራ ጥሩ ነው። ለቤታዩ 40 ግራም ወርቅ ተባለ፣ ለእንትና እንትን ተባለ። ይሄ ውሸት ነው። ሙሉ ለሙሉ ቶታል ውሸት ነው። መረጃ ከፈለጋችሁ ከባለቤቱ በደንብ ማጣራት ይቻላል። እኛ ሚዲያ ላይ እስካለን ድረስ ሁሉንም ሰው ማን ምን እንደሚያደርግ በደንብ በውስጥ በደንብ ይላካል። ስለዚህ እናንተ አትሸወዱ። እውነቴን ነው የምላችሁ። ሚዲያ ላይ በጣም የሚመጡ ውሸታም፣ አብዛኛውን ውሸታም፣ እርዳታ የሚፈልጉ በአቋራጭ መበልጸግ የሚፈልጉ አሉ። ደግሞ ሚዲያ ላይ በጣም እየተደጋገሙ የምናያቸው በተደጋጋሚ የሚመጡ የምናያቸው እግረኛው ሚዲያ ላይ አሉ። ከእግረኛው ሚዲያ ከወጡ በኋላ ደግሞ አሁን ሚዲያ ላይ እየመጡ የሚያሰለቹ ሰዎች አሉ። ለምንድን ነው የምትከተሏቸው? ጊዜያችሁን በእንቶ ፈንቶ እናንተን ባትጨርሱት
እና እኔ በጣም ገርሞኝ ነው የዚች ልጅ ውሸት እንደሆነ እንድታውቁ ፈልጌ ነው። አጭበርባሪዎችን ግን በድምፅ ባንከተላቸው እና ሌባ ብንላቸው ውሸታም ብንላቸው የተሻለ ለህብረተሰቡ የሚያስተላልፍ ሰው ቢኖር ጥሩ ወደ ትውልዱ የምናስተላልፈው ነገር ቢኖር ጥሩ ነው። ዝም ብሎን ተፈንቶ ግን በየጊዜው የተጨመላለቀ ነገር ባወራን ቁጥር ማለት በቃ ሚኒንግለስ ነው የሚሆነው። ሚዲያው ለምን አስፈለገ? ውሸት ነው እያለን ሁሉንም ነገር እየሰማን ምንም ነገር መስማት ስለማንችል ማለት ነው። እና እቺ ውሸታም ናት፣ ውሸቷን ነው። ልብ ካላት ከበዓል በኋላ እኛ ጋር መቅረብ ትቻለች። ሚዲያ ላይ እንቀርባለን እኛ አብረናት እንዴት ውሸታም እንደሆነች እንዴት እንደምናጋልጣት ማየት መከታተል ትችላላችሁ። ሼር አርጉላት፣ በደንብ ይድረሳት። እሷ ደፍራ ከመጣች ጀግና ጎበዝ ናት። ግን እንገራችሁ በመጀመሪያ ደረጃ አትመጣም። ከኛ ጋር ማውራት ራሱ አትፈልግም። እኛ እንድታናግረን በውስጥ ጽፈንላታል፣ ግን ከኛ ጋር አትመጣም፣ አትቀርብም። ስለዚህ አትድከሙ፣ ውሸቷን ነው። ይቺ ያላችሁ አትጠቋቁሙ እና እውቅና አትስጡ ለእንደዚህ ለውሸታም ሰው። ሼር አርጉ፣ ለብዙ ሰው ይድረስ። ብዙ ሰው ተሸውዶበታል ማለት ነው።